ዓለም አቀፍ ማዕቀቦችን እምቢ በማለት በኒውክሌር ፕሮግራሟ የቆየችው ሰሜን ኮሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቻይናው አቻቸው ሺ ጂንፒንግና ሌሎች የዓለም መሪዎች በኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ ለመገኘት ቀጣይ ሳምንት ቀጠሮ በተያዘበት በርከት ያሉ የባላስቲክ ሚሳኤሎችን ማስወንጨፏ ተመላክቷል። ሁለቱ በሶቪየት ህብረትና በአሜሪካ ደጋፊነት በርዕዮተ ዓለም ልዩነት ከአንድ ሀገርነት ወደ ሁለት የተከፈሉት ሰሜን ኮሪያና ደቡብ ኮሪያ ለዘመናት በጠላትነት መቆየታቸው ይታወቃል። ደቡብ ኮሪያ የኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤን ለማካሄድ በዝግጅት ላይ ባለችበት ለዘመናት በህልውና ስጋትነት የምትመለከታት ሰሜን ኮሪያ የአጭር ርቀት እንደሆኑ የሚታመኑ የባላስቲክ ሚሳኤሎችን ማስወንጨፏን ማረጋገጧን አስታውቃለች። ሰሜን ኮሪያ የሚሳኤል ማስወንጨፉን ያከናወነችው በዋና ከተማዋ ፒዮንግያንግ በስተደቡብ መሆኑም ተመላክቷል። እንደ ደቡብ ኮሪያ መረጃ ማስወንጨፉ የ350 ኪሎ ሜትር ርቀትን ያካለለ ነበር። ሰሜን ኮሪያ ይህንን የሚሳኤል ማስወንጨፍ ፕሮግራም ስታከናውን በ5 ወራት ውስጥ የመጀመሪያዋ መሆኑም ነው እየተጠቆመ ያለው። የ350 ኪሎ ሜትር ርቀት የሚሳኤሎች ማስወንጨፍ ሙከራው ወደ ሰሜን ምስራቅ የተደረገ መሆኑን ያስታወቀው የደቡብ ኮሪያ መከላከያ ሚሳኤሉ ባህር ላይ አለማረፉንም ገልጿል። ከሰሜን ኮሪያ የሚኖርን ማንኛውም ስጋትንም ከአሜሪካ ጋር ባለው ጠንካራ ወታደራዊ ጥምረት ምላሽ ለመስጠት ዝግጁ መሆኑንም አስታውቋል። በደቡብ ኮሪያ 28500 የአሜሪካ ወታደሮች መኖራቸውና አሜሪካ የሀገሪቱ ዋነኛ ወታደራዊ አጋር መሆኗም ይታወቃል። የጃፓን አዲሷ ጠቅላይ ሚኒስትር በበኩሏ በሰሜን ኮሪያ ሚሳኤሎች ስጋት ላይ ከአሜሪካና ደቡብ ኮሪያ ጋር በቅርበት እየተመካከሩ መሆኑን ገልጿል። ምክክሩ የወቅታዊ ሚሳኤል ማስጠንቀቂያ መረጃን መጋራትን የሚያካትት መሆኑንም ጠቁሟል። ፒዮንግያንግ በእርግጥ ስለ ሚሳኤል ማስወንጨፉ ፈጣን ምላሽ አልሰጠችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የፕሬዝዳንትነት ዘመናቸው ወደ ደቡብ ኮሪያ ብሎም በኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ለመሳተፍ እንደሚጓዙ ይጠበቃል። ፕሬዝዳንቱ ከቻይናው ፕሬዝዳንት ሺ ጂንፒንግና ከደቡብ ኮሪያው ፕሬዝዳንት ሊ ጃሚዩንግ ጋር የሁለትዮሽ ውይይት እንደሚያደርጉ ሲጠበቅ የሰሜን ኮሪያው መሪ ኪም ጆንጉንን የማግኘት ፍላጎት እንዳላቸውም መግለጻቸው ይታወሳል። ደቡብ ኮሪያ ትራምፕ ሰሜን ኮሪያ የኒውክሌር ፕሮግራሟን እንድትተው ግፊት እንዲያደርጉ ብትፈልግም ሰሜን ኮሪያ ይህ ለድርድር የማይቀርብ ጉዳይ ነው፣ አሜሪካ የኒውክሌር ኃይልነትን ልትቀበል ይገባል ማለቷ ይታወሳል። የሀገሪቱ የመንግስት መገናኛ ብዙሃንም የኒውክሌር ሀገርነቷን እስከተቀበሉ ኪም ጆንጉን ትራምፕን ለማነጋገር ፈቃደኛ እንደሆኑ ማመላከቱ ይታወሳል። ኪምም ቢሆኑ የትራምፕ ተደጋጋሚ የመናገር ፍላጎትን መግለጽ በኋላ አሜሪካ ፒዮንግያንግ የኒውክሌር ፕሮግራሟን እንድታቆም ያላትን ፍላጎት ካቆመች ሊያነጋግሯቸው ፈቃደኛ መሆናቸውን ገልጿል። የኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ በቀጣዩ ሳምንት እንደሚከናወን ሲጠበቅ ባለሙያዎች ቀደም ብለው ሰሜን ኮሪያ ከጉባኤው አስቀድማም ሆነ በጉባኤው ወቅት የሚሳኤል ማስወንጨፍ ሙከራዎችን በማድረግ የኒውክሌር መሳሪያ ባለቤትነቷ በጉባኤው ዕውቅና እንዲያገኝ ጫና ልታሳድር እንደምትችል አመላክቷል። እንደ ባለሙያዎች ምልከታ የሀገሪቱ መሪ ኪም ጆንጉን ይህንን የጉባኤውን ዕውቅናንም የተባበሩት መንግስታት ድርጅት ሀገሪቱን ለኒውክሌር ፕሮግራሟ ለመቅጣት የጣላቸውን ኢኮኖሚያዊ ማዕቀቦች እንዲያነሳ ሊፈልጉት እንደሚችሉም ጠቁሟል። ሰሜን ኮሪያ በቅርቡ የቻይናና ሩሲያ ከፍተኛ ባለስልጣናት በተገኙበት ባሳየችው ወታደራዊ ትርኢት እጅግ ኃያሉ ያለችውን ግዙፉን አህጉር አቋራጭ ባላስቲክ ሚሳኤሏን ይፋ ማድረጓ ይታወቃል። ፒዮንግያንግ ለዓመታት በኒውክሌር ፕሮግራሟ በእንቢታ በመቀጠል የሚሳኤሎች ሙከራዋን ስታከናውን ቆይታለች። አሜሪካን መምታት የሚችል የአህጉር አቋራጭ ሚሳኤል መታጠቋ መመላከቱ ደግሞ ለዋሽንግተን ስጋት የሆነ ጉዳይ ነው። ትራምፕ ኪምን ያለምንም ቅድመ ሁኔታ ለማግኘት ያላቸውን ፍላጎት መግለጻቸው ሲታወስ ካሁን ቀደም 3 ቢገናኙም ተጨባጭ ውሳኔ እንዳልተገኘበት ይመላከታል። አሁን ላይ ሰሜን ኮሪያ ከሩሲያና ቻይና ያላትን ወዳጅነት ማጠናከሯ ለዶናልድ ትራምፕ ከኪም ጆንጉን አዋጭ ውይይት ማድረግ ከባድ ይሆንባቸዋል የሚሉ እንዳለ ሆነው ፕሬዝዳንቱ በኤሲያ ፓሲፊክ ቀጠና የሚቆዩት ለጥቂት ቀናት በመሆኑና ብዙ የሁለትዮሽ ውይይቶች የሚኖራቸው ስለሆነ የመገናኘት እድላቸው ጠባብ ነው የሚሉም አልታጡም። ሌሎች ዘገባዎች ደግሞ የአሜሪካ ባለስልጣናት የሁለቱ መሪዎች መገናኘት በሚሳካበት ሁኔታ ላይ እየመከሩ ስለመሆኑ አመላክተዋል። ቻይናና ሩሲያ እንደ ስልታዊ አጋር የሚያዩትን ሰሜን ኮሪያ መሪን ዶናልድ ትራምፕ ማግኘታቸው የኒውክሌር ፕሮግራሟን ለማስተው ያለመ ሳይሆን ደቡብ ኮሪያና ሰሜን ኮሪያን በተመለከተ ብቸኛዋ ገለልተኛ አደራዳሪ የመሆን ውጥኗ አድርገው የተመለከቱትም አሉ። ሰሜን ኮሪያ ለትራምፕ እንደመጀመሪያው የስልጣን ዘመናቸው ገለልተኝነቱ አብቅቶ የሩሲያና የቻይና አጋርነቷ መጠንከሩ ለፕሬዝዳንቱ ቢገናኙ እንኳን ድርድሩ ቀላል እንደማይሆንላቸው እየተጠቆመም ነው። ሰሜን ኮሪያ በሌላ በኩል በደቡብ ኮሪያ የሚከናወነውን የኤሲያ ፓሲፊክ ኢኮኖሚ ትብብር ጉባኤውን የኒውክሌር መሳሪያ ባለቤትነቷ ትኩረት እንዲያገኝ ሚሳኤሎችን በማስወንጨፍ ምላሽ እንደምትሰጥበት ተንታኞች ጠቁመዋል። ከጉባኤው ቀደም ብላም በርከት ያሉ ሚሳኤሎችን የማስወንጨፍ ሙከራን ማከናወኗን ደቡብ ኮሪያ አስታውቃለች። በተለይም አዲሱ የደቡብ ኮሪያ ፕሬዝዳንት ሊ ወደ ስልጣን ከመጡ ወዲህ የሚሳኤል ማስወንጨፉ ለመጀመሪያ ጊዜ የተከናወነ መሆኑ አሁንም የሁለቱ ሀገራት ግንኙነት የመሻሻሉን ነገር ጥርጣሬ ውስጥ ከቶታል። አዲሱ ፕሬዝዳንት ወደ ስልጣን ከመጡ ወዲህ ከሰሜን ኮሪያ ጋር ያላቸውን ግንኙነት የማሻሻል ፍላጎት እንዳላቸው ሲገልጹ እንደነበር ይታወቃል። በተባበሩት መንግስታት ድርጅት ንግግራቸው ጭምር ይህንን ማረጋገጣቸውም የሚታወስ ነው። ሰሜን ኮሪያ ከአውሮፓውያኑ 2019 ወዲህ የጦር መሳሪያ ሙከራዋን ቁጥር ማሳደጓ ይመላከታል። አሁን ደግሞ ምንም እንኳን እርግጠኛ መሆን ባይቻልም ዶናልድ ትራምፕና መሪዋ ኪም ጆንጉን በቀጣዩ ሳምንት ሊገናኙ የሚችሉበት እድል ባለበት ሚሳኤሎች
ሚሳይሎችን የማስወንጨፍ ሙከራ ማድረግን መርጣለች።